ናሆምና ኑሃሚን እፍ ያለ ፍቅር ውስጥ ይገኛሉ። ይሄንን ያየው ዳግም በቅናት ተንጨረጨረ። አቶ ለይኩን እንግዲህ አምራንን አግቶ እያንዳንዱ የወሰደችውን ፊላሽም ተቀበላት። ሲቀጥል ደግሞ ሁሉንም ሚስጥርም አስወጣት። አምራን መፈጠሯን እስከምትጠላ ድረስ አቶ ለይኩን እንዳይሆን አደረጋት። አምራን እንግዲህ ዝናሽን እያስፈራራች የነበረችበትን ምክንያት ለለይኩን ዝናሽ ልቅም አድርጋ ነገረችው። በዚህን ሰዓት የሰራሸው ነገር ስህተት ቢሆንም ግን ደግሞ እንኳን አክሲዮም አይደለም ምንም አይገባትም በማለትም አቶ ለይኩን እንግዲህ አምራንን አግቶ እያሰቃየ እያንዳንዱን የወሰደችውን ወይም የደበቀችውን ፊላሹንም ሚስጥሯን በሙሉ የያዘችባቸውን ጉረሯን አንቆ በሽጉጥ ግንባሯን በታትኖም ተቀበላት። አምራን መጀመሪያ ላይ በሚገርም ሁኔታ አልሰጥም እያለች ስትከራከረው ነበረ። እሱ ግን ወደሽ ሳይሆን በግድሽ ታመጫለሽ፣ የተመለሰው የቤተሰቤን ሰላም ለመንጠቅ ፈልገሽ ከሆነ መቼም አይሳካልሽም በማለትም እዳ ጉዷን አወጣው። አምራን በዚህን ሰዓት አማራጭ ስለሌላት ሁሉንም የደበቀችውን እውነት አውጥታ መስጠት ነበረምና ለአቶ ለይኩን ሰጠችው። ሌላኛው እንግዲህ የኤሚ ማርገስ በጣም ያሳዝናል። ኤሚ እንግዲህ ነፍሰ ጡር ሆና ከኤርሚያስ ደም እንባ እያለቀሰች ትገኛለች። ነገር ግን ኑሃሚን ልበ መልካሟ ከኤሚ ጎን ሆና ያጽናናቻትም ትገኛለች። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ ኑሃሚን ቀጣይ ፓርት ይዘን መጥተናል። በጉጉት ስንጠብቀው የነበረው አሳሳቢው ጉዳይ የአቶ ለይኩን ቤተሰብ ወደ መጀመሪያው ማንነቱ ሊመለስ ባለበት ሰዓት አምራን መታ ብትንትኑን ለማውጣት እየሞከረች ብትገኝም አቶ ለይኩን ሁሉንም እውነታ ወይዘሮ ዝናሽ ስትነግረውም በፍጹም አይደለም፣ አክሲዮን 5 ሳንቲም አይገባትም በማለትም አምራንን አግቶ ሁሉንም የደበቀችውን ወንጀሎቻቸውን እና ሚስጥሮቻቸው ተቀበላት። አምራን መጨረሻ ሜዳ ላይ መሆኑም ምንም ጥርጥር የለውምና የአላህ ቤት እንኳ የምትገባበት ስለሌለ አቶ ለይኩን በጸባይ ስጭኝ ሲላትም ብሞትም በጸባይ ላንተ አልሰጥም በማለትም ስትናገረው እንግዳውስ ወደስ ሳይሆን በግድሽ ታመጫለሽ በማለትም አግቶ እንዳይሆን አደረጋት። በዚህን ሰዓት ህይወቷ ብስቁልቁሉ የወጣው አምራን ማን እንዳገተኝ ተመልከቱ፣ ጨዋ የተበለው አቶ ለይኩን ስትለውም ይኸውልሽ አምራን እኔ በጸባይ እየጠየኩሽ ነው፣ የተፈጠረውን ነገር በሙሉ ያሹን ፍላሽ ከእጄ ላይ አግኝቼዋለሁ። ነገር ግን ሰውየውን እኔን ብትገለኝ እንኳ ሰውየው ይፋ ያወጣዋል ስትለው እንግዳውስ ሰውየውን ደውለሽ አምጪ አልበለዛ ሌላ ችግር ነው የሚፈጠረው ሲላትም አምራን እምቢተኝነቷን አሳየችው። አቶ ለይኩን እንግዲህ በአምራን ላይ እንዲጨክንም አደረገችው። ኤርሚያስ እንግዲህ በሚያሳዝን ሁኔታ የኤሚን የራቁት ቪዲዮ ይዞ እያስፈራራት አክሲዮሙን በእኔ ካላመጣሽ የራቁት ቪዲዮሽን ለአባትሽና እንዲሁም ደግሞ በሚዲያ ለቀዋለሁ እያለ በጣም በሚያሳዝን ሁኔታ እያስፈራራት ይገኛል። ነገር ግን ደግሞ በፍጹም ይህንን ለኔ ተይው በማለትም ኑሃሚን የኤሚን ችግር ለመረዳት ርብርብ እያደረገችም ትገኛለች። አሁን ላይ ኤሚ ኑሃሚን ላይ ስታደርግ የኖረችው ግፍ ሰተት ብሎ ታያትና አንቺ እኮ የተለየች ሴት ነሽ ስትላትም ያን ጊዜ እንደዛ ሳደርግሽ አሁን ለኔ ከኔ ጎን መቆምሽ ስትላትም ምናልባት ትክክለኛ ኤሚ ይቺ ትሆናለች ስትላትም ኑሃሚን እኮ መቼም አትቀየርም ስትል መቼም ልቀየር አልፈልግም፣ ግን ደግሞ በምችለው ነገር ከጎንሽ ነኝ
እሱን እኔ አውቃለሁ ማደርገው ስትልም ከዛ አረመኔ ጋር በፍጹም ድጋሚ ደህና የተለቀቅሽውን እንድትገናኝ አልፈልግም አለች ኤሚ። እንግዲህ በራቱ ሰዓት አምራን ዘው ብላ ስትበጠብጥ በዚህን ሰዓት ወይዘሮ ዝናሽ ይዛ ወጥታ ሄጂ በአካውንትሽ አስገባልሻለሁ ስትላትም በስልክ እጅ እኮ ስልክ የለውም ስልኬንም ተዘርፍ ያለው ስትላት በአካውንትሽ እንጂ በስልክሽ አይደለም ማስገባልሽ ስትላትም በምን አውቃለሁ በምንሽ አምንሻለሁ ስትል ነግርሻለሁ የምትፈልጊውን እልክልሻለሁኝ እባክሽን ብላ አባረረቻት። በዚህን ሰዓት ናሆም ስሜታዊ ሆኖ ይችን ሰይጣን ድጋሚ ቤተሰቤን ስበጠብጥ ማየት የለብኝም እገላታለሁ ሲልም በፍጹም ብላ ወይዘሮ ዝናሽ መለሰች። ከዛ በኋላ ግን አቶ ለይኩን እንግዲህ ደስ በሚል ሁኔታ እራት ግብዣው ከልባችን ቢሆን ደስ ይላል ሲልም አምራን ከቤት ስወጣ ኤሚ ከውጭ ስገባ ተገናኙ። አንቺ ሰይጣን ደግሞ እዚህ ቤት ምን አባሽ ልትሰሪ መጣሽ ስትላትም አምራንን ቤቴ እኮ ነው ስትልም ኧረ እባክሽ ያንቺ ማን አባሽ አረገው ቤተሰቤን ስበጠብጭ ይኖረሻል አሁን ደግሞ ልበጠብጭ ነው ስትላትም እሱን እንኳ ለጊዜው ማድረግ አልቻልኩም ምክንያቱም ቤተሰብሽ በደስታ እራት እየበላ ነው ምን እንደተገኘ ባላውቅም በአንድ ጊዜ ሰላሙ ተመልሷል አለቻት። በዚህን ሰዓት እኛ እንኳ ብንተውሽ ቤቱ አውሬ ሆኖ ይበላሻል ከዚህ ጥፊ አለዛ ሬሳ አንቺ የሞተ ሰው ቤት እኛ ቤት ገብቶ ምንም ሊያረግ አይችልም ስትላትም ሬሳ ማሽተት የለመደ ያንቺ አፍንጫ ነው በማለትም አምራን ተናገረቻት። በዚህን ሰዓት ኤቢ መታ በደስታ እንግዲህ እሷ ስትመጣ ጥያቄ የምን ፊላሽ ነው እያሉ ሲጠይቋትም ወይዘሮ ዝናሽን እንግዲህ ስትመጣ ኤሚ ሁሉም ተረስተው በደስታ ተፍለቀለቁ። ኤሚም የሆዷን በሆዷ አድርጋ ምን ተገይቶ ነው ብላም ጠየቀች። እናም በዚህን ሰዓት ስትጠበቂ የነበረው አንቺ ነሽ በማለትም በቃሽ ደስ ብሎኛል፣ ይህንን በድንገት እንደዚህ የሚመልሰው ነገር ምን ተገይቶ ነው እያለች መታጠቢያ ቤት ደርሼ ልሄድ ልምጣ በማለትም ኤሚ ለቅሷን ተያያዘችው። አሁን ዳግምና እንዲሁም ደግሞ ናሆም በኑሐሚን ምክንያት እንግዲህ እየተቆሳሰሉና እየተፏገሩ ይገኛሉ። ኑሐሚንም ነገሩን ለማስቀየስ ብላ ናሆም ውዷ አማችሽ ሲልም ምን ብለው ዳግምም እንዲሁም ደግሞ ወይዘሮ ዝናሽ ሲያፈጡ በመጨረሻም ይቅርታ ተመሳስሎብኝ ነው ሲልም ናሆም መለሰ። ዳግም ደግሞ ሆድ አምባው የሚያወጣው በተግባር በውስጡ ያለውን ነው በማለትም ተናገረው። ሌላው አሁን ላይ እጅግ በሚያሳዝን ሁኔታ ኤሚ ከመታጠቢያ ቤት ገብታ ደም እንባ እያለቀሰች ኑሐሚን ምግብ ላምጣ ልጨምር ብላም ወደ ውስጥ ገባች። የኤሚን ለቅሶ ሰምታ መታጠቢያ ቤት ሂዳ ምን ነሽ ነው ስትላትም ምን አገባሽ አለች። ኤሚ ምን ነሽ ነው የተፈጠረ ነገር ካለ ስትልም ኤሚ እንግዲህ ለኑሐሚን ሁሉንም እውነታ ዘርዝራ ነገረቻት። በዚህን ሰዓት ኑሐሚን ደም እንባ የምታለቅሰውን አምራንን ኤሚን ማጽናናት ጀመረች። ተረጋጊ፣ በቃ ይህ ሚስጥር ማንም ተኔና ካንቺ ውጭ እንዳቅ አልፈልግም፣ እባክሽን ኑሐሚን ተባበሬ ስትላትም አታስቢ፣ ምንም ቢሆን ያን ጊዜ በአንቺ ላይ የደረሰው ነገር ይው በእኔም ላይ ደረሰ። አንቺ ግን እኔ ልትረጂ ጎንበስ ቀናት ያለሽ፣ እኔ ግን አንቺን እየተሳለኩብሽ ነበር አለቻት። እሱ አይደለም በቃ እናም ስለዚህ ይህንን ልጅ አስወርደዋለሁ ስትልም በፍጹም የሚሆን ነገር አይደለም፣ ታረጋጊ፣ ይህንን ስታስወርጅ ማየት አልፈልግም። እኔ ያን ጊዜ ልጁ በሆዴ ኑሮ በሆን አርግዤ ቢሆን ትልቅ ችግር
ዛሬ ላይ ሰላም አጥቼ ስጸጸት እኖር ነበረ። ስለዚህ አንቺ ያን ጊዜ ራስሽን ልታጠፊ ያልሽው አባትሽን ፈርተሽ አይደል አለቻት። ቢሆንም ራስን ማጥፋት ምክንያት ሊሆን አይችልም። እኔ የተሳሳኩትን አንቺ ልትሳሳች ድጋሚ ልትዩ አይገባም በማለትም አምራ ኑሐሚን ኤሚን እንግዲህ የምትችለውን ያክል እያጽናናቻትም ትገኛለች። ኤሚ ግን የመጨረሻ ሌላም ትልቅ ችግር አለ ስትላትም ምንድን ነው እሱ አለች። ኤርሚያስ ይሄ ብቻ ሳይሆን እንግዲህ በዚህ በአረመኔ ሰው ሁላችንም አምነነው መከዳታችን ስትልም መከዳት ሳይሆን ተሽጠናል አለቻት። ሌላ ያደረገች ነገር ምንድን ነው ስትላትም ሌላማ ያደረገኝ ነገር ቢኖር ሁለተኛ ቪዲዮ የራቆት ቪዲዮ ይዞ እያስፈራራኝ ነው በማለትም እንግዲህ እውነታውን ነገረቻት። በዚህን ሰዓት በጣም ተናደደች እና ይህ ቆሻሻ እኔ ያለቀውም አሳየዋለሁ፣ ይሄንን ለእኔ ተዩ ስትላትም እንዴት ነው ምተው ኑሐሚን፣ በጣም እኮ አሳሳቢ ነው፣ የአባቴን ውርደት በብዙ አዋረድኩት እያለች ማልቀስ ጀመረች። ተረጋጊ እባክሽን፣ እኔ የማደርገውን አውቃለሁ ስትልም አረ አንቺ ድጋሚ እዛ አረመኔ እጅ እንድትገቢ አልፈልግም አለቻት። ቢሆንም እሱን ለኔ ተዩ፣ ምን አንቺን ነካ ማለት እኔ መግባቴ የማይቀር ነው፣ ስለዚህ አርፈሽ ተቀመጪ እያለችም በጭቃጭቅ ላይ ይገኛሉ። የሚያሳዝነው ነገር በጣም የሚከብደውም ነገር አሁን ላይ አምራን ያደረገችው ነገር ከኤርሚያስ ጋር ሆና አሁን ለኤሚ ተረፈ። ኤሚ እንግዲህ በኤርሚያስ ተከርታ የራቁት ፎቶ ይዞ እያስፈራራትና እያሰቃያት እንደሆነም ለኑሐሚን በመናገሯ ኑሐሚን ችግሯን እንድትፈታው እየተራራጠች በመገኘቷ እጅግ በጣም አዝናም ትገኛለች። ወይዘሮ ዝናሽ ለለይኩን ሁሉንም ከተናገረች በኋላ ፈልጌው አይደለም ግን ደግሞ ለዳግም ብዬ ነው ስትል ለዳግም ብለሽ ምን አላት? እውነታውን ንገሪ፣ ግን አንተን ለመጉዳት አስቤ አይደለም፣ እራሱ ምን እንዳደረግኩ አላውቀውም ስትለውም ያደረግሽውን ነገር ንገሪ ማሰማመርሽን ትተሽ ሲላትም የተፈጠረውን ነገር ያን ጊዜ ዳግምን አባት ቀብር ቆፍራ ስትቀብር ቪዲዮ ቀርጬ ነበርና ቪዲዮ የሚቀርጽ ፊላሽ ውስጥ ሌላ ልጅ እንዲይዝ አድርጌ ነበር። ስለዚህ ልጁ ደግሞ ከርቶኝ አምራን ተከታትላ ከልጁ ጋር ተገናኝታ ሁሉንም ሚስጥራችንን አወቀች፣ ፊላሹንም ብር ከፍላ ተቀበለችው አለችው። በዚህን ሰዓት ያደረግሽው ነገር ትክክል ባይሆንም ግን ደግሞ ቤተሰቤን መታደግ አለብኝ በማለትም አቶ ለይኩን አምራንን እንግዲህ አግቶ እንዳይሆን በማድረግም የወሰደችውን ሚስጥር በሙሉ ከነ ክብሩ እንድትመልስ አደረጋት። ኑሐሚንና እንዲሁም ደግሞ ናሆም ጭልጥ ያለ ፍቅር ውስጥ ይገኛሉ። ናሆም ዳግም ለናሆም ኑሐሚን እንደሚያፈቅራት ነገረው። እኔም አፈቅራታለሁ ሲልም እንግዲህ ሁለታችንም በአንድ ሰው መቼም ወንድማማቾቿ እንጣላም ሲለውም የእሷ ምርጫ ነው እንግዲህ ማንኛችን እንደምትመርጥ እራሷ ታውቃለች ሲልም ምርጫውንማ ማን እንደው አውቃለሁ አለች። ቻናሉን ሰብስክራይብ